ሰላም ልጆች እንዴት ናችሁ? የህልሜ ዝግጅታችን ተጀምሯል። በዛሬ የህልሜ ዝግጅታችን ወደፊት ሰዓሊ መሆን ለምትፈልጉ ልጆች የተለያዩ ጥያቄዎቻችሁ እንዲመለስላችሁ ከአንድ በርካታ ስራዎችን ከሰራ ሰዓሊ ጋር ቆይታ ማድረግ ይሆናል። አብራችሁን ቆዩ። በመጀመሪያ ጥያቄዎችን ለመመለስ ፈቃደኛ ስለሆን ከልብ አመሰግናለሁ። እሺ እኔም አመሰግናለሁ። እግዚአብሔር ይስጥልኝ። በመጀመሪያ ራስን አስተዋውቅልን። ስሜ ኃይሉ ክፍሌ ይባላል። የተወለድኩት በደሴ ከተማ ነው። የመጀመሪያ ደረጃ ትምህርቴን፣ ሁለተኛ ደረጃ ትምህርት እዛው ደሴ ነው የተማርኩት። ከዛ 12ን ስጨርስ ወደ አዲስ አበባ በመምጣት አዲስ አበባ ዩኒቨርሲቲ ስነ ጥበብና ዲዛይን ትምህርት ቤት በስዕል ሙያ የመጀመሪያ ዲግሪን አገኘው በ98 ዓመተ ምህረት። ከ99 ዓመተ ምህረት ጀምሮ በቀድሞ ስሙ ተፈሪ መኮንን አሁን ስሙ እንጦጦ ፖሊቴክኒክ ኮሌጅ ስነ ጥበብ ትምህርት ክፍል ውስጥ እያስተማርኩ እገኛለሁ። በ2010 ክረምት ላይ ደግሞ በዛው በተመሳሳይ ትምህርት ቤት አዲስ አበባ ዩኒቨርሲቲ ሁለተኛ ዲግሪን ሰርቻለሁ። ስዕል መሳል የጀመርከው መቼ ነው? ስዕል መሳል የጀመርኩት ልጅ እያለሁ ነው። ሁሉም ልጆች እንደሚያደርጉት በልጅነት የተለያዩ ሙከራዎች ይደረጋል። እኔም በዛ ሙከራ ውስጥ ነበር ያለፍኩት። በአጋጣሚ ደግሞ ሆኖ በቤተሰቤ ውስጥ የመጀመሪያ ወንድማችን ይሞካክር ነበር ስዕል። እሱን በማየት ከሱ የሚሰራቸውን ስራዎች በመመሰጥ በመውደድ ከዛም ትምህርት ቤት ሄጄ ደግሞ በመስራት አባቴም ደግሞ እንደዚሁ የህንፃ ባለሙያ ነውና እሱ ጋር ሲሄድ የእጅ ሙያዎችን እንደዚህ ለመልመድ ለመውደድ እድሉን አገኘሁና ከልጅነት ጀምሬ እንደሰራሁ ይሰማኛል። ልጅ እያለህ ወላጆች ምን አይነት ድጋፍ ያደርጉልህ ነበር? በጣም ቆንጆ ድጋፍ ነበር የሚያደርጉልኝ በእውነት። አባቴም እናቴም እንዲሁም ወንድሞቼም በጣም ጥሩ ድጋፍ ያደርጉልኝ ነበረ። ትምህርቴንም ጎን ለጎን እየተማርኩ ጎን ለጎን ደግሞ የምወደውን ብዙ ጊዜ ስቆይ የሚያስደስተኝን ነገር እንዳደርግ ይረዱኝ ነበር። የስዕል ቁሳቁስ ያመቻችሉኝ ነበረ። በተለይ ደግሞ አባቴ የተለያዩ ከሙያው ጋር ተያይዞ የተለያዩ ባለሙያዎች ከአዲስ አበባ ወደ ክፍለ ሀገር ሲመጡ እነሱ ጋር እየሄድኩኝ ሙያ እንድለምድ እንድማር እድሉን ያመቻችልኝ ነበር እና ቤተሰቦቼ በጣም ነበር የሚረዱኝ። ለስዕሎች መነሻ ሐሳብ እንዴት ይገኝ ይችላል? መነሻ ሐሳብ እንግዲህ እንደየሰዓሊው ይለያያል። እንግዲህ አንዳንድ ሰው እንዲሁ ከህይወት ከኑሮ እለት እለት ከሚገጥመው አጋጣሚ መነሻውን ሊያገኝ ይችላል። አንዳንድ ሰው ከሚያነበው መጽሐፍ ሊያገኝ ይችላል። አንዳንድ ሰው ደግሞ እንደዚህ ከቤተሰብ ተረቶችን፣ ታሪኮችን ከወላጆች ጋር ቁጭ ብሎ ሲያወራ ሲነጋገር ሊያገኝ ይችላል። እንዲሁም ፊልሞችን፣ የተለያዩ ታሪካዊ ትረካዎችን፣ ዶክመንተሪዎችን ሲመለከት ሊገነዘብ ሊያገኝ ይችላል። እኔ በዋናነት ግን የስዕሎችን መነሻ የማገኘው ከኋላ ታሪካችን ነው። አንድም የታሪክ መጽሐፍቶችን በጣም ማንበብ እወዳለሁ። እንደገና ደግሞ ታላላቅ ሰዎች አሁን በእድሜ ከፍ ያሉ ነገር ግን የኋላ ታሪካቸውን የሚያወሩ ኢትዮጵያውያኖችን በየትኛውም ስፍራ ያሉትን የመስማት የማዳመጥ ፍላጎትና ጉጉት አለኝ። ከዛ አንፃር ከማነባቸው መጽሐፎች ከምሰማቸው ታሪኮች የኋላ ታሪኮችን መነሻ በማድረግ ለስዕሎቼ ሐሳብ እንዲሆኑኝ እነዛ ታሪኮች ግን የኋላውን ጊዜ ብቻ ተርከው ተናግረው እንዲቆሙ ሳይሆን የዛሬ ማንነታችንን እንደገና ደግሞ ነገ የሚኖረንን ደግሞ የጋራ ራዕይ፣ የጋራ ግብ፣ የጋራ ሐሳብ እንዴት የተሻለ ሊያደርጉ ይችላሉ ብዬ በማሰብ ነው የምሰራቸው። ብዙ ጊዜ ስዕል የመሳል መመሪያዎቹ ምንድን ናቸው? የመጀመሪያው መመሪያ ስዕል ለመሳል ፍላጎት ነው፣ ተሰጥኦ ነው። እሱ ከሌለ ቀጣይ የሚኖሩትን መመሪያዎቹንም ብናውቃቸው ፍላጎት ከሌለ ላንሰራው እንችላለን። ስለዚህ የመጀመሪያው ነገር ስዕል የመስራት ፍላጎት፣ የውስጥ የመውደድ መነሳሳት አለኝ ወይ የሚለውን ማሰብ ነው። ከዛ ቀጥሎ ግን የትኛውም የሙያ ዘርፍ ሲሰራ የራሱ የአሰራር ሂደትና ዘዴ እንዳለው ሁሉ ስዕልም አለው። ለምሳሌ አንድ ሰው ዋና መዋኘት ቢፈልግ ዋና የሚያሰለጥነውን ሰውዬ ምንድነው ማድረግ ያለብኝ መጀመሪያ ከዛስ እያለ እንደሚጠይቀው በሌሎችም የሙያ ዘርፎች ስዕልም አንድ ሰው ለመሳል ሲያስብ መሰረታዊ የሆኑ አካሄዶች አሉ። ለምሳሌ እንደምናውቀው ሁላችንም
አንድ መስመር የሚሆነው ከምንድን ነው የሚጀምረው? ከነጥብ ነው። የነጥቦች ጥርቅም ነው መስመር የሚሆነው። ስለዚህ ያችን ከማስቀመጥ ሊጀምር ይችላል። ከዛ በኋላ ደግሞ እርሳሱን ወደ ስዕል ከመሳሌ በፊት እንዴት አድርጌ ለያዝ አያያዝ ደግሞ አለ እንደገና። በእርግጥ የመጀመሪያው ያ የሚሰራው ሰው እንደሚመቸው ሊይዝ ይችላል። ግን ደግሞ ብዙዎቻችን የተስማማንበት የእርሳስ ደግሞ የራሱን የቻለ አያያዝ አለ። እሱን ከማወቅ ይጀምራል። ከዛ የተለያዩ መሰረታዊ ሂደቶችን ከግምት በማስገባት በረጅም ጊዜ ልምምድ ወደሚታሰበው መንገድ መሄድ ይቻላል ማለት ነው። አብዛኞቹ ስዕሎች ምን ላይ ያተኮሩ ናቸው? የጋራ ታሪኮቻችን ላይ እንደ ሀገር እንደ ህዝብ በጋራ የምናስባቸው ታሪኮች ትዝታዎቻችን ላይ ያተኩራል። ለምሳሌ አሁን አንተ በግልህ ካሳለፍከው ህይወት አንፃር የምታስታውሳቸው ትዝታዎች አሉ። እንደገና ደግሞ ከጓደኞች ጋር ሆነህ የምታስታውሰው ትዝታ አለ። ከቤተሰብ ጋር ደግሞ ስትሆን የምታስታውሰው አለ አይደል? እንዲህ ያለ እየሰፋ ከአካባቢልና እንደ ሀገር ሁላችንንም የጋራ ልናስታውሰው የምንችለው ታሪኮች አሉ። ለምሳሌ ብዙ ጊዜ የምሰራው የአድዋ ታሪክ ላይ ነው። አድዋ እንደምናውቀው የሁላችንም ኢትዮጵያውያን የጋራ ታሪካችን ነው። አንድ የሚያደርገን የሚያስተሳስረን በጋራ አንድን ህልም ስናልምና ስንተልም እንደ መስፈንጠሪያ ሊሆነን የሚችል የጋራ ታሪካችን ስለሆነ በዛ ወቅት የነበሩ ማህተሞችን በማጥናት በመመርመር በመፈተሽ ከዛ እንዳልኩት ያ ትዝታ ያ የጋራ ታሪካችን ወቅቱን ብቻ እንዲተርክ ሳይሆን ዛሬን ደግሞ አስተካክሎ የነገን እኛነታችንን የተሻለ ብርሃን እንዲሰጠን የተሻለ መመልከቻ እንዲኖረን የተሻለ ሰብአዊ ልዕልና ያሳሰብ ከፍታ ላይ እንድንደርስ የኔ ስራዎች የበኩላቸውን አስተዋጽኦ እንዴት ያደርጋሉ ብዬ በማሰብ ነው ስራዎችን የምሰራው። የስዕል ስራዎችን የት ቦታዎችን አቅርበሃል? እንዲሁም ደግሞ ሽልማት ያገኘባቸው አጋጣሚዎች ካሉ አስታውሰህ ብትነግረን። ከአዲስ አበባ ዩኒቨርሲቲ አለ ስነ ጥበብና ዲዛይን ትምህርት ቤት ከተመረኩ ጀምሬ እዛው የተማርኩበት ትምህርት ቤት ከማሳየት ጀምሮ ወደዚህ ከመምጣቴም ወደ ትምህርት ቤት ከመግባቴም በፊት በክፍለ ሀገር በነበርኩ ሰዓት በጋራ የቡድን አውደሬዎችን አሳይቻለሁ። እዛው ደሴ ተማሪም እያለሁ እንደገና ደግሞ ሁለተኛ ዓመት ረፍት ላይ ሆኜ እንደዚሁ ደሴ ሄጄ አሳይቻለሁ። ከዛ ባሻገር በግልም በቡድንም እዚሁ አዲስ አበባ ከዛ ውጭ ደግሞ በተለያዩ የዓለም ክፍሎች ለምሳሌ ግብጽ አሳይቻለሁ። ግብጽ 2 ጊዜ በጋራ ሲምፖዚየም የዓለም አቀፍ ሲምፖዚየምን በመሳተፍ መጨረሻ ላይ ደግሞ የሰራነውን ስራ ለህዝብ ኤግዚቢሽን በማቅረብ እንዲሁም ቱርክ እንደዚሁም ሩሲያ በአካል የሄድኩባቸው ናቸው እነዚህ። ጣሊያን፣ ሉክሰምበርግ በአካል ደግሞ ያልሄድኩባቸው የተለያዩ ፈረንሳይ፣ እንደዚህ ኬንያ የተለያዩ የዓለም ክፍሎች ስራዎችን አቅርቤያለሁ በቡድን በግልም። እንዲሁም ሽልማቶች ደግሞ ከህፃን እያለሁ ጀምሮ እዛው ክፍለ ሀገር በመኖርበት ሰዓት የዞን የክልል የተለያዩ የስዕል ውድድሮች አሉ በየአመቱ የሚካሄዱ። በነዛ የህፃናት ያዋቂ ያለ እድሜያችን በሚመጥነው ደረጃ በሚኖሩት የስዕል ውድድሮች ላይ የተለያዩ ሰርቲፊኬቶችን ሽልማቶችን አገኝ ነበረ። ከዛ ደግሞ አድጌ ትምህርት ተምሬ በዛ መስመር ውስጥ ባለሁበት ሰዓት ደግሞ በ2018 በፈረንጆች በሮማኒያ ቡቻሬስት የሚባል ከተማ የሙዚየሙ በአሰራር ዘዴ የዲፕሎማ ሽልማት ሰጥቶኛል። በ2013 ዓ.ም ደግሞ የኢትዮጵያ ባህልና ቱሪዝም ሚኒስቴር በየአመቱ ከሚሸልማቸው 3 ተሸላሚዎች ውስጥ አንዱ በመሆን ሽልማት አግኝቻለሁ። የህትመት ጥበብ ዘርፍ ላይ ትሰራለህና እስቲ ስለሱ ንገረን። የመጀመሪያ ዲግሪዬን በ1998 ዓመተ ምህረት የጨረስኩት በህትመት ጥበብ ዘርፍ ነው ወይም ግራፊክ አርት ይባላል። እና የህትመት ጥበብ ዘርፍ ውስጥ የተለያዩ የአሰራር ዘዴዎች አሉ። በስክሪፕቶ ላይ የሚሰሩ አሉ፣ በወረቀት በመላጥ የሚሰሩ አሉ፣ ወረቀት ቆርጦ በመለጠፍ ይሰራል። እንዲሁም እንጨት በመፋቅ ከዛ የተፋቀውን እንጨት ደግሞ በማተም ይሰራል። እና ያንን ሙያውን በጣም ወደው ስለነበረ በዚያ ሙያ ለረጅም ጊዜ በመቆየት አሁንም እንደምታዩት ቤቴ የመታችሁ ስራዎችን እንዳያችሁት
በዛው በህትመት ጥበብ ዘርፍ ውስጥ ነው ስራ እየሰራ ያለሁት። ይሄ ሙያው በባህሪው አንድን ነገር እንጨት ላይ የነደፍከውን ንድፍ ቀርጸህ ከጨረስክ በኋላ በሌላ ወረቀት ላይ ቀለም ቀብተህ ማተም ማለት ነው። እና ያንን በመታተምበት ሰዓት ለምሳሌ የሰራው ነገር እንደዚህ ከሆነ ሲታተም እንደዚህ ይሆናል ማለት ነው። ልክ ራሳችንን በመስተዋት እንደምናየው በመስተዋት ስናይ ተገልብጦ ነው የሚታየን አይደል? ልክ እንደዛ። ስለዚህ በዛ መንገድ የተለያዩ ስራዎችን እሰራለሁ። በሂደት ግን አሁን ያለሁበት የአሰራር ዘዴ ላይ ከዛው ከህትመት ጥበብ ማተም ከሚለው ሂደት ሳልወጣ አሁን ያለሁበትን ስራዎች እየሰራሁ ነው ማለት ነው። አርአያ የምትለው ሰዓሊ ማን ነው? በዋናነት በጥቅል የጥንት የኢትዮጵያ ትውፊታዊ ሰዓሊዎችን ከስዕል መሳል ከጀመረበት ጊዜ ጀምሮ ቀለማቸውን ራሳቸው በማዘጋጀት ከተለያዩ ቅጠሎች ከተለያዩ አፈሮች የሚሰሩበትን ብዕር ራሳቸው በመቅረጽ ቀለም በመበጥበጥ የተለያዩ ዕውቀቶችን፣ ጽሁፎችን፣ ስዕሎችን የሳሉልን በሙሉ አከብራቸዋለሁ። አርአያዎች ናቸው። ይህንንም ስል ደግሞ እንዲሁ ሳይሆን የጥንት ስዕሎችን ከቻልኩ በቦታው ላይ በመሄድ ካልሆነ ደግሞ በመጽሐፍቶች እያየሁኝ አሁን እኔ የምሰራቸው ስዕሎች ላይ እንደ መደብ የነሱን የሰሩበትን ቀለሞች ሂደቶች ስለምጠቀም እነሱን እጅግ አድርጌ አከብራቸዋለሁ። አርአያዎች ናቸው። ከዛ ባሻገር በዘመናዊ ትምህርት ከተማሩ ሰዓሊያን ደግሞ እኔም ያው ዘመናዊ ትምህርትን ስለተማርኩኝ በልጅነቴ ያደኩበት ክፍለ ሀገር የህዝብ ቤተ መጻሕፍት አለ እና እዛ ህዝብ ቤተ መጻሕፍት እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ የእሳቸውን ህይወት ታሪክ የያዘ መጽሐፍ አለ እና የእሳቸውን መጽሐፍ ለመያዝ እንዴት በጧት እንደሚሄድ እንዴት ከተማሪዎች ቀድሜ እንደምደርስ አስታውሳለሁና እሳቸው እርግጠኛ ነኝ ለኔም ብቻ አይደሉ ለብዙ ኢትዮጵያውያን ሰዓሊዎች አርአያ ናቸው። ሌሎችም ብዙ አሉ። ለምሳሌ ከሴቶች ብንጠቅስ ሎሬት ሰዓሊ ደስታ ሀጎስ የሁላችንም አርአያ ናት። እኔም ብዙ ነገሮች እማርባታለሁ ከሷ። ሌሎችም አሉ። ለጊዜው እነሱ ይበቃሉ። አሁን ላይ ምን አይነት ስራ እየሰራህ? አሁን ላይ እንግዲህ በተመረኩበት የህትመት ጥበብ ዘርፍ የተለያዩ ሙከራዎችን ሳደርግ ቆይቼ እንግዲህ የተመረኩት በ98 ዓመተ ምህረት ነው። የዛሬ 19 ዓመት ማለት ነው። ከዛን ጊዜ ጀምሮ በማስተምርበት ትምህርት ቤት ጎን ለጎን ከማስተማር ጎን ለጎን የራሴን ሙከራዎች ያደርጋለሁ። የስነ ጥበብ ሙያ ደግሞ በባህሪው የተለያዩ ሙከራዎችን ስታደርግ ነው አንተ ባልጠበቀው መንገድ አዲስ ነገር ልታገኝ የምትችለው እና ያን ያደረኩ እንግዲህ እዚህ ስዕል ቤቴ ስትመጡ እንዳያችኋቸው ለምሳሌ በመርፌ ቁልፍ ስዕል ሰራ ነበር። በቁልፎች በመለጣጠፍ ሰራ ነበር። በቀለል ባለ መንገድ ደግሞ አንዳንድ ጊዜ አሁን በእኛ ሙያ የግድ ብዙ የመስሪያ ቁሳቁስ ስላለህ ላይሆን ይችላል ስዕል የምትሰራው ስለሌለህም ላይሆን ይችላል። ግን ቅርብ ባለ ነገር ለመስራት አይምሮን ማዘጋጀት ፍላጎቱን ማሳደር እንደገና መፍትሄን ደግሞ በጉያችን እንዳለ መገንዘብ እና ንቃተ ህሊናን ማዳበር ያ ነገር እኔ ጋር ስለነበረ በስክሪፕቶ በጥቁርና በቀይ ስክሪፕቶ ኤግዚቢሽን አውጥቼ አውቃለሁ። በዛ ብቻ የተሰሩ ስዕሎች እነሱን ሰራሁ። እንደገና ወረቀት በመላጥ ወፍራም ወረቀትን እየቆረጥኩ እየላጥኩ በመስራት እንደገና በጥቁር ሰሌዳ ላይ ወይም ደግሞ ጥቁር የተቀባ ሸራ ላይ በነጭ ቾክ እነሱንም በመስራት እንዲህ እያደረኩኝ እየሞከርኩ በሆነ አጋጣሚ ግን የዛሬ 10 ዓመት እንግዲህ እግዚአብሔር ፈቅዶልኝ አሁን የምሰራበትንና ለረጅም ጊዜ ይዤ የመጣሁትን የኔም ያሰራር መለያ ዘዴ የሆነውን የማህተምን ዘዴ እንግዲህ እንዴት ነው የሚባለው እንድረዳው እንድገነዘበውና በጥንቃቄ እንዳየው ምክንያት ተፈጠረልኝ እና ያ ምክንያት እንዴት ነው የተፈጠረው? አጋጣሚው መንገድ ጥሩ ስለሆነ እኔ በጣም ብዙ መጽሐፍቶች አሉኝ። መጽሐፎች መሰብሰብ እወዳለሁ። እንደገናም ጎን ለጎን ማንበብም እንዲሁ የታሪክ መጽሐፎችን በተለይ እና እነዛ የሰበሰብኳቸው መጽሐፎች አንድ ወቅት ኃይሉ ክፍሌ እና ስልክ ቁጥሬን የያዘ ቲተር አለች አይደል? 8 እሷን አስቀረጽኩኝና መጽሐፎቼ ላይ ማታ ቁጭ ብዬ እንደዚህ ሰብስቤ ከምሬ አንዱን እያነሳሁ እየመታሁ ማስቀመጥ እየመታሁ ያው መጽሐፉ እንግዲህ የኔ መሆኑ እንዲታወቅ ማለት ነው እና እንደዛ ያደረኩ የሆነ ሰዓት ላይ ያቺ ማህተም አለች። እንደው ማህተሟ እዚህ ውስጥ ብንፈልጋት አናጣትም። እንደዚህ መጽሐፉ ላይ ስመታ ደከመኝና መደጋገም ጀመርኩ ማለት ነው።
ሲደጋገም ደግሞ እየላላ እየተደራረበ ይሄዳል አይደል? በዛ መሃል ደነገጥኩኝ። ለካስ በማህተም ስዕል መሰራት ይቻል ይሆን የሚል ሐሳብ ፈጠረ። እንግዲህ በዛች መነሳሻና መደንገጥ ሌሎች ማህተሞችን የጥንት ማህተሞችን መቅረጽ መመርመር ጀመርኩኝ። አሁን ያው ወደ 10 ዓመት ሆኖኛል። እንደምታያቸው ብሩሾቹ በሙሉ አሁን የተለያዩ ማህተሞች ሆነዋል ማለት ነው። እና እነሱን በመደራረብ ለየብቻ በማድረግ አስፈላጊም ሲሆን በትልቁ በማጉላት ቅርጻቸውን በመቀነስ በመጨመር መልክም ሊሆኑ ይችላሉ። እንደገና ደግሞ ራሳቸውን ችለው ደግሞ ሐሳብም ሊሆኑ ይችላሉ። በስዕል ስራ ላይ ፈታኙና አስደሳቹ ነገር ምንድነው? አስደሳቹ ነገር በመጀመሪያ የምትወደውን ነገር መስራትህ ነው። በጣም ያስደስታል እሱ። አሁን ለምሳሌ ያው አስተማሪ ነኝ። አስተምሬ ስጨርስ ወደዚህ ለመምጣት ሳስብ በጣም ደስ ይለኛል። አንደኛ የምወደው ስፍራ ነው፣ የሰራኋቸው ስራዎች አሉ። ሁለተኛ ለመስራት ማሰብ የመዘጋጀት በራሱ ያስደስተኛል። ፈተና የምንለው ምንድነው? የምናስበውን ነገር ለማምጣት የምንሄደው ሂደት። ለምሳሌ እንደምናስበው ላይ መጣ ይችላል፣ ከዛ እናጠፋለን፣ እንደገና ደግሞ በሌላ መጠን እንሞክረዋለን። በእርግጥ የሂደቱ አንዱ አካል ነው፣ ያስደስታል። ግን እንደው ከጠቀስ ነው በሚል አንዳንድ ጊዜ ምናልባት የምናስበውን ነገር የምንሰራበትን ቁሶችን የተለያዩ እቃዎችን አለማግኘታችን ሊሆን ይችላል። እነሱ እንደ ፈተና ሊሆን ይችላል። ግን አስደሳቹ ነገር ደግሞ ከዚህ በተጨማሪ በየትኛው መንገድ የሰራነውን ስራ ደግሞ አልቆ ስናየው የኛ ሙያ በባህሪው 3 ነገሮች ሲሟሉ ነው እጅግ በጣም ስኬታማ የሚሆነው ወይ ሙሉ የሚሆነው። የመጀመሪያው የሚስለው ሰዓሊ አለ፣ ሂደቱ አለ። ከዛ ሁለተኛ ስዕሉ ራሱ አለ። ሶስተኛ ደግሞ ያ ስዕል አልቆ ተሰቅሎ ተመልካች ሲያየው የሚፈጠረው ደግሞ ስሜት አለ እና ለሰዓሊ እዛ ደረጃ ላይ መድረስ ስዕሉን ስሎ ጨርሶ ሰቅሎ ተመልካች ሲያይለት ያለው ነገር ደግሞ በጣም ያስደስታል። ሰዓሊ መሆን የሚፈልጉ ልጆች ምን ነገሮችን ማዳበር አለባቸው? በመጀመሪያ ሙያቸውን ከማዳበር ባሻገር በትክክል ይሄንን ሙያ እወደዋለሁ ወይ ብሎ ማሰብ መጠየቅ አለባቸው። በትክክል ከኔ ባህሪና ከኔ ፍላጎት ጋር የሚሄድ ነው ወይ? ያ ከሆነ በሙያው ረጅም ዘመን ለመቆየትና የሚፈልጉት ስኬት ላይ ለመድረስ በጣም ወሳኝ ስለሆነ ከዛ ባሻገር ደግሞ ይሄ የኛ ሙያና ቋንቋ የሆነ የሚያመሳስላቸው ነገር አለ። ለምሳሌ አንድ ሰው በቋንቋ የተሻለ ጎበዝ እና የሰለጠነ ለመሆን ቋንቋውን ዕለት መነጋገር መቻል አለበት። ስለ ቋንቋ ማንበብ መቻል አለበት። ልምምድን አብዝቶ ማድረግ አለበት። ካልሆነ ሊረሳ ይችላል። ልክ እንደዛ ሁሉ የኛ ሙያ በተቻለ መጠን ዕለት ከሙያው ጋር የሚገናኙ ነገሮችን በፍቅርና በፍላጎት መስራት መቻል፣ መሞከር መቻል፣ ደጋግሞ በመስራት ውስጥ ወደሚያስቡት ነገር ሊሄዱ ስለሚችሉ ማለት ነው። ከዛ ጎን ለጎን ደግሞ የሙያውን ስነ ምግባር መረዳት። ለምሳሌ አንድ ሰው ብስክሌተኛ ለመሆን ካሰበ ጎበዝ ብስክሌተኛ ለመሆን የሚያስፈልጉት ስነ ምግባሮች አሉ። እነሱ ምንድናቸው ብሎ ከሙያው አንፃር ራሱን ማስተካከል መቻል አለበት። ልክ እንደዛ ሁሉ በስዕልም ውስጥ አሁን ቅድም እንደጠቀስኳቸው አርአያ እንደምናደርጋቸው ሰዓሊዎች ጫፍ ለመድረስ የሚያስቡት መስመር ላይ ለመድረስ የሚያስፈልጉ ስነ ምግባሮች አሉ እና እነሱን ስነ ምግባሮች ምንድናቸው ብሎ ከሙያው አንፃር ለዛ ራስን ማስገዛት መቻል። ከምንም በላይ የትኛውንም ስራ ብንሰራ በምግባር በስነ ምግባር ካልታረቀ የምናስበው መስመር ድረስ ላይሄድልን ስለሚችል ማለት ነው። አዝናኝ ወይም ማስተማሪ የምትለው ገጠመኝ ብዙ አሉ፣ ግን ከአዝናኞቹ ይልቅ አሳዛኝ ወይም አስደንጋጭ ገጠመኝ ብለው ደስ ይለኛል። ለምን በህይወቴ በቃ ያ አጋጣሚ መልኩን ቀይሮ ቢሆን ኑሮ አሁን እናንተ ራሱ እንደዚህ ቁጭ ብለን ላናወራ የምንችልበት ሁኔታ ስለነበረ። ይሄውም የተከሰተው ምንድነው? ተወለድኩበት ደሴ ከተማ ሆጤ ትምህርት ቤት ይባላል። የተማርኩት 12ኛ ክፍል እየተማርኩ፣ በነገራችን ላይ እኔ የመጨረሻው ማትሪክ ነኝ። 1995 ነው የተሰጠው። ከዛ በኋላ የትምህርት ስርዓቱ ተቀይሯል እና ያንን ትምህርት እየተማርኩኝ ጎን ለጎን በልጅነቴ ስዕል በጣም ስለምወድ እና 12ኛ ክፍል ማለት ደግሞ
12ኛ ክፍልን ጨርሼ ወደ ዩኒቨርሲቲ የመምጫ የመጨረሻው የትምህርት እርከን ማለት ነው እና ኳስም እጫወታለሁ ስዕልም እስላለሁ እና አንድ ቀን የሂሳብ መምህራችን የሂሳብ ፈተና ጥቁር ሰሌዳ ላይ ጽፎ ፈተናው እንዲጀመር አዘዘ። ከዛ በአጋጣሚ ከተማሪዎቹ ቀደም ብዬ እኔ ፈተናውን ጨረስኩኝ ሰርቼ እና ልሰጠው እጄን ሳወጣ ፈተናውን ገልብጣ አስቀምጥ፣ ሁላችሁም እኔ ስጠይቃችሁ ብቻ ነው ፈተናውን የምትሰጡን፣ ከዛ ውጭ ከጨረሳችሁ ገልብጣችሁ አስቀምጡ አለ እና እኔ ቀድሜ ስለጨረስኩኝ ተቆነጠነጥኩ። ማለት ምን ልስራ? ከዛ ትዝ ሲለኝ ፊት ለፊት ማትስ መምህር ሂሳብ መምህራችን ቆሟል። አሁን እኛ ተማሪዎችን ስናስተምር ሞዴል የሚባል አለ። ሞዴል ማለት አንድ ሰው ቁጭልና ለተወሰነ ደቂቃ ተማሪዎች እሱን እያዩ ልምምድ ያደርጋሉ። ልክ እንደዛ ፈተናውን ሲፈትን ተማሪዎች እርስ በርስ እንዳይኮራረጁ አንድ ቦታ ቆሞ ሁሉንም ይመለከታል። በዚህ መሃል ጥቁር እስክሪብቶ ነው የያዝኩት። ብዙ ጊዜ ትምህርት ቤት ስማር በጥቁር እስክሪብቶ ነው የተማርኩት። ስዕል የሚወድ ሰው ያው ያውቀዋል ይሄን ለምን እንደሆነ። ጥቁር እስክሪብቶ ለመሳል ስለሚመች ነው። ከዛ እንዴ ብዬ ለምን አልስለውም አልኩና የሂሳብ ፈተና ጀርባ ላይ እሱን መሳል ጀመርኩ ማለት ነው። እና ስስለው ሁላ በጥቁር እስክሪብቶ ነው፣ አላስታውሰውም። በቃ ቀጥ ብሎ ስለቆመ ለመስራት ተመቸኝ። አይኑንም አፍንጫውንም ሙሉ ሰውነቱን ቆንጆ አድርጌ ሰራሁት። ያቆምኩት በቃችሁ ፈተና ሰዓት አልቋል ሲል ነው። ከዛ ሳይሆን በፊት ለፊት ማትስ ፈተናን ሰርጃለሁ፣ በጀርባ ማትስ መምህርን ስየዋለሁ። ደነገጥኩ ማለት ነው። ግን ከተማሪዎች ጋር ቀላቅዬ ፈተናዋን እንዲሰጠው ተደረገ። ተሰበሰበ፣ ይዞ ሄደ እና ከትንሽ ጊዜ በኋላ ፈተናው ታርሞ እኔ በአጋጣሚ ወደ ክፍለ ሀገር ጎን ለጎን በልጅነቴም ኳስ ጨዋታ ነበርና ክፍለ ሀገር ኳስ ልጨዋት ሂጄ ስመለስ ጓደኞቼ ጉድ ፈላ ኃይሉ ብለው በጉጉት ይጠብቁ ይገባ። እንዴ ምንድነው ምን ተፈጠረ ስል ማትስ መምህሩ ከጀርባ ስለ የኛን ፈተና ሰጠና ያንተን ፈተና ብቻ ይዞ ይሄን ልጅ ፈልገዋለሁ ከጀርባ እሱን ስለሆዋል ለካሉ። ትዝ ሲለኝ ስየዋለሁ። ከዛ ለአንድ ሳምንት እሱ ክፍል ሳልገባ ቀረው በጣም ፈርቼ። ምክንያቱም እሱ ውሳኔ ከወሰነብኝ 12ኛ ክፍልን ጨርሼ ወደ ዩኒቨርሲቲ መጥቼ ስዕል መማር አልችልም። ስለዚህ በጣም ተጨነቅኩ። ስለዚህ ለሱ ቅርብ የሆኑ መምህራኖችን ሂጄ ተማጽኜ አስረድቼ ሁኔታውን ለክፋት ሳይሆን በነበረኝ ረጅም ጊዜ ውስጥ ማደርገው ሲጨንቀኝ እንደ ቀልድ ከአክብሮት አንፃር ምን የሰራሁት በሚል ተነገረና በዚህ ሙያ ደግሞ ረጅም መቀጠል እፈልጋለሁ፣ ሙያውን ወደዋለሁ እና ባካችሁ ለምኑልኝ በሚል ተለመነ። መምህሩ ከሙያ ፍቅር አንፃር የመጣ እንደሆነና የተለየ ነገር ለማድረግ እንዳልሆነ ተረድቶ ፈተና ሉኪን ለሁሉም ሲሰጥ የፈተና ውጤት የተነገረኝ ያቺ ፈተና ሉክ ግን እስካሁን እሱ ጋር ያለችው ሳይሰጥ ይቀር ማልክም አልተቀነሰብኝም። ስቲል እስካሁን ግን የሚገርማችሁ ያቺ ስዕል ብትኖር በጠየቀኝ ብር እንደምገዛው በዚህ አጋጣሚ ማሳወቅ እወዳለሁ። በስተመጨረሻ ማስተላለፍ የምትፈልገው መልእክት ካለ እድሉ ልስጥ። እሺ፣ ሁለት ሐሳቦች አሉኝ። አንደኛው በአጋጣሚ በቅርቡ ወደ አውሮፓ ሄጄ ነበር የስዕል አውደ ርዕይ ለማሳየት እና ይሄንን የስዕል አውደ ርዕይ ለማሳየት የሄድኩበት ዋና ምክንያት የዛሬ 100 ዓመት በእኛ 1916 በፈረንጆች 1924 ደጃዝማች ተፈሪ መኮንን በዛ ወቅት ንግስት ዘውዲቱ ነበረች የኢትዮጵያ ንግስት አውሮፓን ጎብኝተው ነበር እና አውሮፓን የተለያዩ ሀገሮች ሲጎበኙ ከሄዱባቸው ሀገሮች ውስጥ አንዱ ሉክሰምበርግ የምትባል ሀገር ናት። ለምሳሌ በአውሮፓ ፈረንሳይ፣ ቤልጂየም፣ ጀርመን፣ ግሪክ የተለያዩ ሀገሮች ጉብኝት አድርገዋል እና ሉክሰምበርግ የሄዱበትን የዛን ሀገር መንግስታት የንጉሳውያን ቤተሰቦች ያገኙበትን 100ኛ ዓመት ምክንያት በማድረግ የተዘጋጀ መርሃ ግብር ነው። ይሄ መርሃ ግብር ደግሞ ለየት የሚያደርገው ደጃዝማች ተፈሪ መኮንን በወቅቱ ሉክሰምበርግን ሲጎበኙ ከመጎብኘት፣ ከመወያየት፣ ከመተዋወቅ እና ዲፕሎማሲ ጉዳዮችን ከመነጋገር ባሻገር በወቅቱ በነበረው የሉክሰምበርግ ሁኔታ በማዘንና በማሰብ እርዳታ አድርገዋል። ስለዚህ ለሉክሰምበርግ የገንዘብ እርዳታ ሰጥተዋል። ሌሎች ካደረጓቸው የቁሳቁስ ስጦታዎች ባሻገር ማለት ነው። ስለዚህ የሉክሰምበርግ መንግስት ይህንን ታሪክ 100 ዓመት ጠብቆ ኢትዮጵያ መመስገን አለባት።
ኢትዮጵያ ለሉክሰምበርግ ያደረገችው ውለታ መታሰብ መቻል አለበት። አንድም ኢትዮጵያ በዛ ወቅት ደግሞ የነበሩት ደጃዝማች ተፈሪ መኮንንና ንግስት ዘውዲቱ መመስገን አለባቸው በሚል የተዘጋጀ መርሃ ግብር ላይ እኔና 9 የኢትዮጵያ ሌሎች ሰዓሊዎች ስራዎቻችን ቀድሞ ተልኮ ለማሳየት እኔ ሰዓሊዎቹን ወክዬ ሄጄ ነበር። እንዲሁም በሉክሰምበርግ ያሉ በጣም ታዋቂ ሰዓሊዎች ከኛ ጋር አንድ ላይ በመሆን ያንን መርሃ ግብር ለማድመቅ የስዕል ዝግጅት አድርገን ነበር። አንደኛ ስዕል ምን ያህል በባህሪው ዓለም አቀፍ እንደሆነ ድንበር እንደማይገድበው፣ ሁለት የተለያዩ ዓለም ላይ ያሉ ሀገሮችን በዚህ የጥበብ አማካኝነት ማገናኘት፣ ውይይት መፍጠር፣ ንግግር እንዲያደርጉ ማድረግ፣ እንዲሁም ደግሞ የጋራ ትዝታቸውን በማስታወስ አሁን ያላቸውን ወዳጅነትን በማደስ ነገ ደግሞ ሊኖራቸው የሚችላቸውን የጋራ ወዳጅነትና የጋራ ጉዞ ሊያስተሳስር የሚችል ትልቅ ኃይል እንዳለው የሚያሳይ ነው የስነ ጥበብ ስራ ማለት ነው። ከዛ ባሻገር ደግሞ በዝግጅቱ ላይ እኔ በነበርኩበት ሰዓት የተረዳሁት አንድ ነገር ኢትዮጵያ ምን ያህል ጥንታዊ ሀገር እንደሆነች ያስረድተናል። የራሷ ቋንቋ ያላት፣ የራሷ ካላንደር ያላት፣ ለምሳሌ እነሱ የሚቆጥሩበት ዓመተ ምህረትና እኛ የምንቆጥርበት ዓመተ ምህረት የተለያየ እንደሆነ፣ እኛ አሁን ሐሳባችንን፣ ፍላጎታችንን፣ ዕውቀታችንን የምንጽፈው በራሳችን ፊደል እንደሆነ፣ አንድ ሀገር ደግሞ የራሱ ፊደል አለው ማለት የስልጣኔን ግማሽ የጨረሰ ሀገር ነው ተብሎ ይታሰባል። እና እኒህ ነገሮች በጣም ራሳችንን ለማስተዋወቅ እንደጠቀመን፣ እነሱም ደግሞ ምን ያህል ጥንታዊ ሀገር እንደሆነች ዓለም ላይ በወቅቱ ቀደም ባለው ጊዜ ከሰለጠኑ 4 ሀገሮች ውስጥ አንዷ እንደሆነች እና ያ ታሪክ ደግሞ በስነ ጥበብ ሲገለጥ በማየታቸው በጣም እንደተደሰቱ፣ በወቅቱ አሁን በቅርብ ጊዜ ያለው የንጉሳውያን ቤተሰብ ልዕልት መታ ነበረ። የከተማዋ የሉክሰምበርግ ከተማ ከንቲባ ንግግር አድርገው በይፋ ኢትዮጵያን አመስግነዋል፣ ታሪካችንን አድንቀዋል፣ አክብረዋል። እንዲሁም በቤልጂየም ብራሰልስ የሚኖር የኢትዮጵያ አምባሳደር ተወካይ መጥቶ ነበር። እንዲሁም በኢትዮጵያ በሉክሰምበርግ የምትኖረውም ቆንስላ ንግግር ተደርጎ በጣም ከፍ ባለ የኢትዮጵያን ታሪክ፣ የኢትዮጵያን ገናናነት፣ የኢትዮጵያን የረጅም ጊዜ የስልጣኔ ሀገር እንደሆነች በሚመሰክር መንገድና እንዲሁም ደግሞ የዛሬ 100 ዓመት የሄዱት አባቶቻችን ምን ያህል ለጋሶች እንደሆኑ፣ ምን ያህል አዛኞች እንደሆኑ፣ አርቆ አሳቢዎች እንደሆኑ ያየውበት ትልቅ አጋጣሚ ነውና እቺ እኛ የምንኖርባት ሀገር በዚህ ልክ የተከበረች በጣም ጥንታዊ ሀገር ታሪክ የራሷ ታሪክ ያላት እንደሆነች ከኛም አልፎ ሌላ ዓለም ሊያከብረው የሚችል ትልቅ ታሪክና በጎ ገጽታ እንዳለን መገንዘብ ይኖርብናል ማለት ነው። ሁለተኛው መልእክቴ እንግዲህ በስዕል ሙያ ውስጥ ረጅም ጊዜ ለመጓዝ የሚያስቡ ወጣቶች በተለይ የሚያደምጡት መርሃ ግብር ስለሆነ ከነሱ ጀርባ ደግሞ ወላጆች አሉ። ስለዚህ ይህንን ሙያ ወደው ፈልገው ረጅም ለመጓዝ የሚያስቡ ወጣቶች አንደኛ ቅድም የተናገርኩትን መሰረታዊ ነገር መገንዘብ፣ ደጋግመው ማሰብ፣ የሙያውን ስነ ምግባር በደንብ ማወቅ፣ በዛ ስነ ምግባር ውስጥ ለማለፍ መሞከር። ወላጆች ደግሞ ይሄ የሙያ ዘርፍ እንደ ማንኛውም የሙያ ዘርፍ ለሀገር ሊያበረክተው የሚችለውን ትልቅ አስተዋጽኦ ከግምት በማስገባት ከሀገርም አልፎ ዓለም አቀፍ የሆነ ጉዳዮችን ሊያነሳ የሚችል ለዓለም በዚህ ሙያ ዘርፍ የራሳቸውን አስተዋጽኦ ሊያበረክቱ እንደሚችል በመገንዘብ ይሄ ፍላጎትና ተሰጥኦ ያላቸውን ወጣቶች በተቻለ መጠን ቢያግዟቸው፣ ቢያበረታቷቸው፣ እንዲሁም ይሄ ሙያ ሊሰጥበት ወደሚችለው ቦታ ወስደው ፍላጎታቸውን ደግሞ በትምህርት እንዲያግዙ ቢያደርጓቸው። ሌላው ቀርቶ የግድ እንኳን ሰዓሊ እንኳን መሆን ባይችሉ ወይም በዛ መንገድ እንኳን ባይሄዱ ይሄ የጥበብ ዘርፍ በባህሪው ይሄ እይታ የጥበብ ዘርፍ ዓለም አቀፍ የሆነ ቋንቋ ነው። ስለዚህ አንድ ወጣት አንድ ልጅ ስዕልን መማር ቢችል በተጓዳኝ ከሚያገኙት ዕውቀቶች ተፈጥሯዊ የሆነ በጣም ከፍ ያለ ዕውቀትን ያገኛል። ለምሳሌ ብዙ የምርምር ስራን የሚያደርጉ አካሎች ይሄ በትምህርት ቤት ገብተን የምንማረው ቀጥተኛው ትምህርት የግራ የአእምሮአችንን ክፍል ነው ሊያንቀሳቅስ የሚችለው ተብሎ ይታሰባል። ስለዚህ የቀኝ የአእምሮን ክፍል ደግሞ የሚያንቀሳቅሰው ይሄ ስነ ጥበብ፣ ይሄ መመሰጥ፣ ጥበባዊ የሆኑ ክዋኔዎችን በማድረግ ነው። ስለዚህ ልጆቻችን የተሟላ ሰብዕና እንዲኖራቸው፣ ለምሳሌ ጎበዝ ዶክተር ሲሆን ጎበዝ ሰብዕና ያለው ሰው እንዲሆን፣ ጎበዝ ወታደር ቢሆን ጎበዝ ስነ ምግባር ያለው ሰው እንዲሆን የጥበብ ሙያ በጣም አስተዋጽኦ ያደርጋል።
ለምሳሌ ጥሩ ሐኪም ለመሆን ጥሩ የአናቶሚ የሰውነትን አገነባብ ቅርጽና አነዳደፍ ማወቅ መቻል አለበት። ስለዚህ በተጓዳኝ ለሚኖራቸው የህይወት መስክና የሙያ መስክ እጅግ በጣም አጋዥ ስለሆነ በተቻለ መጠን ሙሉ ለሙሉ በስዕል ሙያ ለማለፍ የሚያስቡትን በደንብ አድርጎ በመደገፍ በሌላ የሙያ ዘርፍ ያሉትን ተማሪዎች ደግሞ ጎን ለጎን ያኛውን የትምህርት መስካቸውን በማይረብሽ መልኩ የስነ ጥበብ የኪነ ጥበብ ትምህርትን እንዲማሩ ቢያደርጓቸው መጨረሻ ላይ በየትኛው ሙያ ላይ ይሰልጥኑ ግን ከፍ ያለ ሰብዕና ያላቸው የሰው ልጆችን በሙሉነት የሚያስቡ ነገሮችን በመልአት የሚመለከቱ ሰዎችን ለማፍራት እጅግ በጣም ጠቃሚ ነው ማለት ነው። ስለነበረን ቆይታ ከልብ አመሰግናለሁ። እሺ እኔም አመሰግናለሁ። እግዚአብሔር ይስጥልኝ። ልጆች የዛሬ ህልሜ ዝግጅታችን ይህን ይመስል ነበረ። ከሰዓሊ ኃይሉ ክፍሌ ጋር ያደረግነውን ቆይታ እንደተማራችሁበት እንዲሁም ደግሞ ብዙ ነገር እንዳወቃችሁበት ተስፋ እናደርጋለን። ሳምንት በሌላ ዝግጅት እስከምንገናኝ ደህና ሁኑ ልጆች።